እንኳን ለሊቀ መላእክት ለቅዱስ ሩፋኤል ወርሃዊ መታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላእክት የቅዱስ ሩፋኤል ድርሳኑን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ክረምትና በጋን የሚያፈራርቅ ዝናብንም በምድር ላይ ያወርድ ዘንድ ደመናትን የሚያዛቸው የእግዚአብሔር ረድኤት አጋዥ በማድረግ በወርሃ ሐምሌ 13 ቀን የሚነበብ የሚጸለይ ለሚወልዱ መጽናኛ ሆኖ ማኅፀናቸውን የሚፈታ የአምላክን በሮች የሚጠብቅ የሊቀ መላእክት ቅዱስ ሩፋኤልን የገናናነቱን ነገር እንናገራለን። የሊቀ መላእክት የቅዱስ ሩፋኤል ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከዚህ በኋላም በሚዶናዊት የራስጌስ አውራጃ ከሚኖር ከራጉኤል ቤት ወጥተው ጦቢያ ከራጉኤል ልጅ ከሚስቱ ሳራ ጋራ በእነርሱም ዘንድ ከቀድሞ ጀምሮ አዛሪያ እንደሆነ የታወቀ ቅዱስ ሩፋኤል ሁለቱም በበቅሎና በፈረሰኞች በብዙ የወንድና የሴት አገልጋዮች ታጅበው አስቀድመን በወርሃ ሰኔ እንደነገርናችሁ የሳራ አባት ራጉኤል እስከ ግማሽ ሀብቱ ድረስ የሰጣቸውን ብርና ወርቅ ከብቶቻቸውንም ይዘው ጉዞ ጀመሩ። የጦቢያ አባትና እናት በምርኮ ወደሚኖሩበት ነነዌም ደረሱ። ወደ መንደራቸውን በደረሱ ጊዜ ቅዱስ ሩፋኤል ጦቢያን አባት ጦቢትን እንዴት እንደተለየኸው አታውቅምን? ስትወጣ ብቻህን ነበር፣ እንዲህ ከብረት መለስ ዘንድ እግዚአብሔር ፈቃዱ ሆኖና ከሚስትህ ሐና ለሚከተሉን ቀድመን ቤቱን እናዘጋጅ። ነገር ግን ቀንም ቢሆን ሌሊትም ቢሆን አጽንተህ ጠብቀው፣ ያልኩንም የዚያን ዓሣ ሐሞት ሳትረሳ ያዛለው። እንዲህም ባለ ምክርም ሁለቱ ከሁሉ ቀድመው ገቡ። የጦቢት ሚስት የጦቢያ እናት ሳራ ግን በወርሃ መጋቢትና በሚያዝያ ወራት በሚነበብ በተቀደሰና በከበረ መጽሐፍ ውስጥ አስቀድሞ እንደተጻፈ አባቱ ጦቢት በላከው ጊዜ ልጇ የሄደበትን መንገድ እያየች ከቤቷ ወጥታ ታለቅስ ነበር። ልጇ ጦቢያ ሲመጣ ድንገት ባየችው ጊዜም ከደስታዋ ብዛት የተነሳ ደነገጠች። ተነስታም እነሆ ልጄ መጣ፣ አብሮ የሄደውም ሰው መጥቷል እያለች ወደ ባሏ ሮጠች። በነጦቢት ዘንድም አዛሪያ እንደሆነ እንዲህ ተብሎ የሚታወቅ ቅዱስ ሩፋኤልም ወጣት ጦቢያን የአባት ጦቢት ዓይኖች እንዲድኑ እኔ ያውቃለው፣ አንተ ብቻ ይህንን ሐሞት ዓይኖቹን ኩለ ቀባው፣ በተኳለም ጊዜ ዓይኑን ያሻል፣ ዓይኑም የጋረደው ወደ ጢስ ይወገዳል፣ ማየትም ይቻለዋል አለው። ሐናም ሮጣ የጦቢያን አንገት አቅፋ አንተን ልጄን አግኝቻለሁና ከእንግዲህ ስልሙት እያለች ሁለቱም እናትና ልጅ ተቃቅፈው ተላቀሱ። አባቱ ጦቢትም ወደ ደጅ ሲወጣ ልጁ ጦቢያ ሮጦ አባቱን ደገፈው። አባቴ በአምላካችን እግዚአብሔር ኃይል ትድን ዘንድ እመን ብሎ የአባቱን ዓይኖች ያንን የዓሣ ሐሞት ቀባው። በኳለውን ጊዜ አባቱ ጦቢት ዓይኖቹን አሸ፣ እንደ ጢስ የጋረደውም ከዓይኖቹ ቅንድብ ረገፈ። ልጁ ጦቢያንም አየው፣ አንገቱንም አቅፎ አለቀሰ። አቤቱ አንተ የአባቶቻችን የአብርሃም የይስሐቅና የያዕቆብ አምላክ ምስጉነ ስምህ ለዘላለም የተመሰገነ ይሁን። አገልጋዮች መላእክት የተመሰገኑ ናቸው። አንተ አምላኬ ለዓይኖቼ ብርሃንን ስለሰጠኸኝ እነሆ ልጄ ጦቢያን አየሁት እያለም አምላኩ እግዚአብሔርን አመሰገነ። ከዚህ በኋላ ልጁ ጦቢያ ከአባትና ከእናቱ ጋር ተደስቶ ወደ ቤት በልዑል እግዚአብሔር ፈቃድ የሳራ አባት ራጉኤል ዘንድ በሜዶን ያገኘውን ክብርና ተድላ ደስታም ነገራቸው። ጦቢትም ይህንን በሰማ ጊዜ እጅግ ተደስቶ ሙሽራይቱን ሳራንና ሚዜዎቿን የተከተሏትንም የወንድና የሴት አገልጋዮች ይቀበል ዘንድ ወጣ። ልጁ ጦቢያንም እግዚአብሔር እንደምን እንደባረከው ባየ ጊዜ ዳግመኛ እግዚአብሔር በነነዌ መግቢያ ላይ አመሰገነ። አስቀድሞ ማየት እንደተሳነው ዛሬ ግን ቀጥ ብሎ ሲሄድ ያዩት
የነነዌ ሰዎችም እንዴት ተባባሉ። ጦቢት ግን በፊታቸው እግዚአብሔርን አመሰገነ። የጦቢያ አባት ይህ ጦቢትም ሙሽራዋ ሳራን የተመረጥሽ ልጅ ሆይ በሰላምና በጤና አደርሽን? ወደ እኛ ያመጣሽ እግዚአብሔር ይመስገን፣ የከበሩ አባትና እናትሽንም ይባርክ እያለ መረቃት። በነነዌ በሚኖሩ ወንድሞቹ ዘንድም ታላቅ ደስታ ተደረገ። አኪሮስና የወንድሙ ልጅ ባናስ መጥተው ይህንን ክብርና ደስታ ያሳያቸው እግዚአብሔርን እያመሰገኑ 7 ቀናት በደስታ ቆዩ። ከዚህ በኋላ ጦቢት ልጁ ጦቢያንን ጠርቶ ልጄ ካንተ ጋር የሄደ የዚህን ሰው ዋጋ ክፈለው፣ ዳግመኛም ልትጨምርለት ይገባል አለው። ጦቢያም አባቴ ሆይ ያመጣሁት ገንዘቤን እኩሌታ ቢወስድም ቅር አይለኝም፣ ወደ አንተ በሰላም አምጥቶኛልና ሚስቴ ሳራንም ፈውሷታል። ከወዳጅህ ገብርኤል ዘንድም ሄዶ ገንዘቡን ያመጣ ዘንድ እነሆ አንተም እኮ የፈወሰ እርሱ ነው፣ አባቱ ጦቢትም እውነት ነው አለ። ጦቢያም አዛርያ የተሰኘ የቅዱስ ሩፋኤልንም ጠርቶ ካንተ ጋራ ያመጣሁትን የንብረቴን እኩሌታ ውሰድ፣ የድካምህንም ዋጋ ይዘ በሰላም ወደ ሀገር ይሄዳለው። ያን ጊዜ በእነርሱ ዘንድ አዛርያ የተሰኘ ቅዱስ ሩፋኤል አባትና ልጅ ጦቢትንና ጦቢያን ሰው ወደሌለበት ስፍራ ወስዶ እግዚአብሔርን አመሰገኑ። ለእርሱም ተገዙለት፣ በፍጡራን ፊት እመኑበት። መልካም ነገርንም ላደረገላችሁ እግዚአብሔር ከፍ ከፍ አድርጉት፣ ለስሙም ተቀኙለት። ስራውን በክብር ከፍ ከፍ አድርጋችሁ መስክሩ እንጂ በየጊዜው እርሱን ማመስገን ችላ አትበሉ። የመንግስትን ምስጢር መሸሸግ መልካም አይደለምና የእግዚአብሔርንም ሥራ በክብር ሊገልጹት ይገባልና። እንግዲህስ ጥፋት አታገኛችሁም፣ ከሰላምና ከምጽዋት ጋር ጸሎት እንደሆነ ታስተውሉ ዘንድ ነግራችኋለሁ። ከአመፃ ከሚገኝ ብዙ ብልጽግና በጽድቅ የሚገኝ ጥቂት ነገር ይሻላል። ምጽዋት ከሞት ታድናለች፣ ከኃጢአት ታነጻለችና ወርቅን ከማከማቸት ምጽዋትም መስጠት ይሻላል። ጽድቅን በምጽዋት የሚፈጽሙትም ሕይወትን ይወርሳሉ። የሚበድሉ ግን ሕይወታቸውን ያጧታል። የተሰወረ ምስጢረ መንግሥትንም ሊገልጥ ግድ ነውና እናንተ ምን አልሸሸጋችሁም። እንኪያስ አንተ ጦቢያ የእግዚአብሔርን ሥራ ነግርህ ዘንድ አስተውል። አንተና ሙሽራይቱ ሚስትህን ሳራ በጸለያችሁ ጊዜ ወደ ቅዱሳን እግዚአብሔር ዘንድ ልመናቸውን አደረሱ። አንተም ጦቢት ንጉሡ የገደላቸውን ሰዎች በድኖች አዝነ ስትቀብር ካንተ ጋር ነበሩ። ልጅህ ጦቢያ ተገድሎ የተገኘውን ሰው ሁሉ ትቀብር ዘንድ ችላ ሳትል ምግብህን ትተህ በተነሳ ጊዜ አይህ ነበር። መልካም ሥራን ችላ አላልክምና ከአንተ አልተለየሁም። አሁንም አላወቃችሁኝም። እኔ በጌቶች ጌታ በአምላኮች አማልክት በታላቁ ቅዱስ እግዚአብሔር የጌትነቱ መንበር የቅዱሳን ጸሎት ከሚያሳርጉ ከሚያቀርቡት ሊቃነ መላእክት አንዱ ሩፋኤል ነኝ አላቸው። እሊህ ሁለቱ አባትና ልጅ ጦቢትም ጦቢያም ከሊቀ መላእክት ከቅዱስ ሩፋኤል አንደበት ይህንን በሰሙ ጊዜ አሁንም ያዩት እንደ ቀድሞ አይደለም። በእጁ የብርሃን በትር መስቀል ነበልባላዊ እሳት ሰይፍን ይዞ በራሱም መስቀልን ይዞ በዚያም ምልክት ያለበት የመስቀል ዘውድ ደፍቶ በግርማ ሞገስ ተገልጿላቸዋልና ደንግጠው በግንባራቸው ተደፉ። ሊቀ መላእክት ቅዱስ ሩፋኤልም አይዟችሁ፣ አትፍሩ፣ አትደንግጡ ብሎ ከወደቁበት አነሳቸው። በርኅራኄ ቃልም አጽናናቸው። ሕገ እግዚአብሔርንም አስተማራቸው። ተአምራትን የሚያደርግ የአማልክት አምላክን ደጃፍ የሚጠብቅ ማኅፀንን የሚፈታ የሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ጸሎትና በረከቱ ከሁላችን ጋር ለዘላለሙ ይሁንና በእግዚአብሔር የሚታመኑ ወላጆች ማኅፀንን የሚፈታ ሊቀ መላእክት ቅዱስ ሩፋኤል በአንዲት መበለት ላይ ያደረገው ተአምር ነው። ከዚህ ዓለም ንብረት ምንም የሌላት ነገር ግን በምግባረ ሰናይ የታወቀች አንዲት መበለት በአንዲት ሀገር ነበረች። ቤቷም ከሊቀ መላእክት ከቅዱስ ሩፋኤል ቤተ ክርስቲያን አጠገብ ነበርና ረሃብ በሆነ ጊዜ ይህች መበለት
ለሞት ደረሰች። ወደ ቤተ ክርስቲያንም ሄዳ በቅዱስ ሩፋኤል ስዕል ፊት ቆመች። አቤቱ ችግሬን ተመልክተ በእኔ ላይ ቸርነትህ ይገለጽ ዘንድ ባሪያህን ወደ እግዚአብሔር አምላክህ አማልደኝ እያለች ለመነች። በዚያችም ሌሊት ይህች መበለት ተኝታ ሳለ ሊቀ መላእክት ቅዱስ ሩፋኤል በራእይ ተገልጾ ከእንቅልፏ ነቃት። አንቺ ሴት እግዚአብሔር በጋንሽ ውስጥ የሰጠሽን ትመለከች ዘንድ ተነሽ አላት። እንዲህም ብሎ 3 ጊዜ መላልሶ ተናገራት። ይህች መበለትም ያን ጊዜ ተነስታ ቅዱስ ሩፋኤል እንደነገራት ጋኗን አየች፣ እህሉም መልቶ አገኘች። ታላቅ ደስታንም አደረገች። በሊቀ መላእክት ቅዱስ ሩፋኤል አማላጅነት ስለተደረገላት ነገር በመልአኩ ቅዱስ ሩፋኤል አማላጅነት ስላደረገልኝ ሁሉ እግዚአብሔርን ምን እከፍለዋለሁ ስትል እግዚአብሔርን ፈጽማ አመሰገነች። የሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሊቀ መላእክት የቅዱስ ሩፋኤል መልኩን እናሰማለን። ሩፋኤል ሆይ በሌሊት ለተከናወነው ስነ ተፈጥሮ ሰላም እላለሁ። ቀድሞ ከነፋስና ከእሳት ለተቀነባበረው የተፈጥሮ ባህሪህም ሰላም እላለሁ። ሩፋኤል ሆይ የሦስቱ ነገደ መላእክት አለቃ ከመሆን በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛም የወላድን ማኅፀን ሁሉ እንድትፈታ ተሾመሃል። ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራር ሰላም እላለሁ። ሩፋኤል ሆይ ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደግመህ ደጋግመህ አሳድርብኝ፣ እጥፍ ድርብ የሆነ አምላካዊ ጥበብንም ግለጽልኝ። ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ስዕርተ ርእስ ሰላም እላለሁ። ለስነ መልክ ቁንጮ ሆኖ ለተፈጠረ ራስም ሰላም እላለሁ። ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆን መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች፣ ለዓይነ ስውሩም ሰው ብርሃን ይሰጠዋል። ሩፋኤል ሆይ እግዚአብሔር አሰማምሮ ላነጸው ፊት ሰላም እላለሁ። የፊት የውበቱ ተመሳሳይ ሆኖ ለሚታይ ቀራንብትህም ሰላም እላለሁ። ሩፋኤል ሆይ የነፍሴን ጠላት በረድኤት ታሰነካክለው ዘንድ በጥፋትም ገጀሞ ቆራርጠህ ትጥለው ዘንድ የተራድኦ ጉብኝትን አታቋርጥብኝ። ሩፋኤል ሆይ አስደሳች ለሆኑ ዓይኖች ሰላም እላለሁ። ልመናን ለሚሰሙ የችግረኛንም ጥሪ ለሚቀበሉ ጆሮህም ሰላም እላለሁ። ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆንህ ሁሉ አቤቱ በየጊዜው የኃጢአቴን እሾህ አቃጥላ አጥፋልኝ፣ አንተ የሚያቃጥል የእሳት ነበልባል ነህና። ሩፋኤል ሆይ ኅብራቸው የእሳት ነበልባል ለሆኑ ጉንጮች ሰላም እላለሁ። የይቅርታ ሽቶ መዓዛ መሳክው ለሆኑ አፍንጮችም ሰላም እላለሁ። ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላቴ ዲያብሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፉ ነኝ። ሩፋኤል ሆይ የፈጣሪ ምስጋና ለማያቋርጡ ከናፍሮች ሰላም እላለሁ። የቅድስት ሥላሴን ምስጢር በማድነቅ ለሚያመሰግን አፍህም ሰላም እላለሁ። ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ ነህና የተጣራ የደስታ ወይን ያማረ ሕይወት ብስትን ለእኔ ለአገልጋዬ ሁል ጊዜ መግበኝ። ሩፋኤል ሆይ አስደናቂና ግሩማን ለሆኑ መልአካዊ ጥርሶች ሰላም እላለሁ። ያማረ የመለኮት ሥራ ለሚሆን አንደበትም ሰላም እላለሁ። ሩፋኤል ሆይ ተፈጥሮን ሥጋና ደም ያልተቀላቀለው ረቂቅ መልአክ ነህና የርጉም ኃጢአት አውሬ ወጥመድ ይዞ እንዳያስጨንቀኝ እኔ ደካማውን ወዳጅህን በአንተ ኃይል በጣጥሽ ጥለው ዘንድ ኃይልህን አሳድርብኝ። ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃል ሰላም እላለሁ። የረቂቅ መንፈስ እስትንፋስ ለሆነው እስትንፋስም ሰላም እላለሁ። ሩፋኤል ሆይ እውነተኛ የመልአክ ሐዋርያ ስለሆንክ ለበዓል የተጠሩት ወገኖች በተጠንቀቅ ይጠባበቁሃልና ከላይ እጅግ ምጡቅ የሆነ መኖሪያ ፈጥነህና። ሩፋኤል ሆይ የድምፁ ጉርምርምታ ለሚያስደነግጥ ጉሮሮ ሰላም እላለሁ። በትከሻ የከተማ ጫፍ ላይ
ለታነጸ አንገትህም ሰላም እላለሁ። ሩፋኤል ከትጉሃን መላእክት ወገኖች አንዱ አንተ እንደመሆን መጠን አቤቱ የትእዛዝህን ቀስት ጠላቴን ይነድፈው ዘንድ የጋለ የአፍ ፍላጻ ሁል ጊዜ በጠላቴ ላይ ነጣጠርበት። ሩፋኤል ሆይ ለማይናወጹ እሳታዊ ያልሆኑ ትከሾች ሰላም ላለው አእምሮ ተስተካክሎ የተቀመጠ ጀርባ ላይ ለተንሰራፉ ክንፎችም ሰላም ላለው። ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽም የምታሟላ ነህ። ስለዚህም ከጽኑ ሃይማኖት ጋር በጎ ምግባርን ገንዘብ አድርግልኝ፣ በፍቅርህም የተጠመድኩ ነኝና ሰፊ የአእምሮ ዕውቀትን አሳድርብኝ። ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ሰባን ሰላም እላለሁ። የጥበብ መገኛ ለሚሆን እንግዲህም ሰላም እላለሁ። ሩፋኤል ሆይ የረዳትነትህ ሰይፍ ታጥቀ የታዳጊነትህን ጋሻ መክተ ጠላቴ ዲያብሎስን ትበቀልልኝ ዘንድ በፍጹም ልመና ለምንሃለሁ። ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕፅን ሰላም እላለሁ። የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጆችም ሰላም እላለሁ። ሩፋኤል ሆይ መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየኝ ፍቱን መድኃኒትህን ቀብተህ አድነኝ። አቤቱ የሀብት ረድኤትም ተሳታፊ አድርገኝ። ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማን ሰላም እላለሁ። ለጸቡ ተባባሪ በመሆን ላልተለዩ ወሮችም ሰላም እላለሁ። ሩፋኤል ሆይ አንተ ድል የተጎናጸፍህ የአሸናፊዎች አሸናፊ፣ ለዚህም የጦቢትን ዓይን በሰው ተመስለ እንደፈወስከው ሁሉ የሰውነቴን ሰውነት ከደዌ ኃጢአት ትፈውስ ዘንድ ከረድኤትህ ቅባ መድኃኒት ቀባት። ሩፋኤል ሆይ ክቡር ለሚሆን መልአካዊ ክንድ ሰላም እላለሁ። በከንቱ ለማይዘረጋው መዳፍም ሰላም እላለሁ። ሩፋኤል ሆይ የአምላክ ካህን ምስጢረ ቅዳሴ ቀዳሽ አንተ ነህና ከመዋረዱ በፊት በተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላት የዲያብሎስን ድል በምነሳበት ገንዘብ ሁልጊዜ ጠዋትና ማታ ክብርን አሳትፈኝ። ሩፋኤል ሆይ የጦቢትን ዓይኖች ለፈወሱ ጣቶችም ሰላም እላለሁ። ለመፈወሱ በመተባበር የአሳ ሐሞትን ለኳሉ ጥፍሮችም ሰላም እላለሁ። ሩፋኤል ሆይ የኪሩቤል ወገን የምትሆን መለኮታዊ ምስጢርን የምትነግር ነህና የሕይወት መልአክ እጅ የሱሳን ነቢይ እንደዳሰሰ አቤቱ ጣቶች ዓይኖችን ይዳሱልኝ። ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖችም ሰላም እላለሁ። እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስም ሰላም እላለሁ። ሩፋኤል ሆይ ከአላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜ ለኖህ ልጅ የማያይህም መጉደል ታማኝነቷ ርግብ እንዳበሰረችው አንተም የይቅርታና ምሕረትን ምስራች አብስረኝ። ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ሆነ ልቦና ሰላም እላለሁ። ሥጋዊ ደማዊ ነፍስ ሁሉን ለማዳን ሁልጊዜ ሐሳቡ ለሆነ ሐሳብህም ሰላም እላለሁ። ሩፋኤል ሆይ ፈጣን ሕይወትና የማዳን መልአክ ነህ። ንጉሡ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ለቀሲሱ ተገልጸህለታልና። ሩፋኤል ሆይ ሁኔታው ለማይመረመር ውስጣዊ ገንዘብ ሰላም እላለሁ። ከነፋስና ከእሳት ለተፈጠረ እንብርትም ሰላም እላለሁ። ሩፋኤል ሆይ ከ7ቱ ሊቃነ መላእክት አንዱ አንተ ነህና የአቤል መሥዋዕት በእግዚአብሔር ዙፋን ፊት ክብር እንዳገኘ የኔን ምስጋናዬንም የጸሎቴን ጤና መዓዛ በፈጣሪ ፊት ዋጋ ይኑረው። ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብ ሰላም እላለሁ። በአንድነት ግብር ለሚታዩ ማያቋያጽ ሰላም እላለሁ። ሩፋኤል ሆይ በረከትህ ልቦናችን ያተገዋልና እስራኤል ወይም ያዕቆብ እጁን አመሳቅሎ እንደባረከ አንተም ማኅበራችን ተባርክልንና አንድነታችን ታጸናልን ዘንድ ፈጥነና። ሩፋኤል ሆይ ለስግደት ለአስተብርኮ ለተፈጠሩ ጉልበቶች ሰላም እላለሁ። በሳት ሰረገላ ለሚፋጠኑ እግሮችም ሰላም እላለሁ። ሩፋኤል ሆይ አንተ የትጓን ሐራ ሰማይ አለቃ እንደመሆን መጠን ታላቅ ባለ ግርማ መልአክ ነህ። ብእሲት በንጹሕ ጢስ ዕጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነት ክብርህንም አሳየኝ። ሩፋኤል ሆይ ከአዳም ተረከዝ ልዩ ለሆነ ተረከዝህም ሰላም እላለሁ። ዳግመኛም ለእግርህ ጫማ ሰላም እላለሁ።
ሩፋኤል ሆይ የእሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጁ ወዳጁን እንደሚራዳው እንዲሁ እኔን አገልጋይን በዚያች ከክፉ ብድራት በሚከፈልባት ዕለት እርዳኝ። ሩፋኤል ሆይ እሳታውያን ለሆኑ ጣቶችና ከጣት ጥፍሮችም አንዲቱስ እንኳን ሳልለይ ሰላም እልሃለሁ። ሩፋኤል ሆይ እስኪህን ነገር አስረዳይ። ትጉሃን ረቂቃን ፍጥረታት ለማዳዊ እንዴት ወደዱ? መላእክት ሥጋዊ ሥርዓትን ስለምን ፈለጉ? ሩፋኤል ሆይ በመጠነ መልአክ ለሆነ ቁመና ሰላም እላለሁ። ዳግመኛ ስነ ጸዳሉ ለሚያበራ መልክም ሰላም እላለሁ። ሩፋኤል ሆይ ተአምራትን የምታደርግ ነህና ተአምራቶችን እነግራለሁ። ስለሆነም ነፍሴን የሚቃወማት የዲያብሎስ አበጋዞች ጸብ በጀመሩ ጊዜ ከፊቴ ወድቀው ይቅሩ። ሩፋኤል ሆይ የልቦናዬን ሐሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክትና ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተነ በወሊድ ጊዜ የሰውንም የእንስሳትን ማዕፀን የምትፈታ አንተነ ሙትም ያስነሳል። ሩፋኤል ሆይ ከላይ ከሰማይ ወርደ የጻድቃን የሰማዕታትን ጸሎት የምታሳርግላቸው አንተነ። ሩፋኤል ሆይ የድኩማን ኃይላቸው አንተነ እና ምስጋናዬን ጸሎቴን ወደ ላይ ታሳርግልኝ ዘንድ በእግዚአብሔር ወልድ በእናቱ በድንግል ማርያም ስም ማልድሃለሁ። ሩፋኤል ሆይ በችሎታዬ መጠን ያቀረብኩልህ ይህንን የምስጋና እጅ መንሻ ቤቱ ተቀበለኝ። ሩፋኤል ሆይ ቅናት፣ ምቀኝነት የሌለብህ ባለጸጋ እንደመሆን ድሃውን ባለጸጋ ታደርገዋለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎውን ዋጋ ለእኔ ለወዳጅ ስጠኝ። የቅዱስ ሩፋኤል አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ሰውረኝ ለዘላለሙ አሜን። አባታችን ሆይ የሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በዕለቱ ታስበው ከሚውሉ ቅዱሳን ወርሃዊ በዓላት አንዱ የአባታችን የአቡነ ዘርአ ቡሩክን ገድላቸውን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ስሙ ዘርአ ቡሩክ የሚባል ይህን ጻድቅ አባታችን ግን በዚህ ዓለም ጥበበኞች አንጥረኞች የሰሩት መስቀሉንና መቋሚያውን እንደያዘ መንፈስ ቅዱስ በሕይወተ ሥጋው ሳለ ነጥቆ ወደ ሰማይ ወሰደው። ከዚያም ደርሶ ከእግዚአብሔር ፊት ቆመ። አምላኬ ፈጣሪ ሆይ ጸሎትና ልመናዬን ስማ፣ በደሌንም አታስብ፣ ክፋቴንም አትቁጠር። የጴጥሮስን ንስሐ እንደተቀበል የኔንም ንስሐ ተቀበል አለው። አንተ ሩኅሩኅ ይቅር ባይ ነህና ሰዎችም ከኃጢአት ወደ ጽድቅ የምትመልስ አንተ ነህና። ፈጣሪውም ወደ እርሱ የለመነውን ጸሎትና ልመናውን ሰምቶ ጸሎትና ልመናህን ሰምቻለሁ፣ በስሜ ቅዱስ ቅዱስ እያሉ ዘወትር ሲያመሰግኑ እንደማያርፉና እንደማይደክሙ እንደማይተኙ ያለ ፍርሃት በፊቴ እንድትቆም አደረግኩህ አለው። ይህንንም ብሎ ፈጣሪው ከወዳጁ ከብፁዕ አባታችን ዘርአ ቡሩክ እጅ በምድራውያን ጥበበኞች የተሠራ ይህንን መስቀል ተቀብሎ ኪሩቤልና ሱራፌል ከበው በሚቆሙበት በዙፋኑ ውስጥ አስቀመጠው። በምድራውያን ጥበበኞች እጅ የተሠራ የጻድቁ መስቀልም አደፍ ጉድፍ ነውር ነቀፋ በሌለባቸው እጆቹ ባርኮ ካህናትና ዲያቆናት የሚከብሩበት የክብር ሜሮንን ቀባው። ከዚህ በኋላ ሰማይን ያለ መሠረት ባጸናበት በከበረ አንደበቱ በቃሌ በባረኩት በዚህ መስቀል ላንተና ለልጆቼ ከመላእክት ጋር በጌትነት ዳግመኛ እስክመጣ ድረስ ቃል ኪዳን ሰጥቻለሁ ብሎ ጽኑ ቃል ኪዳን ሰጠው። በእጅ በያዝከው በዚህ መስቀል በወር አበባቸውና
በአራስነታቸው ወራት ሴቶች አይባረኩበት፣ የሚነጹበትም ወራት እስኪፈጸም ድረስ በዚህ አይሳለም አለው። የሚነጹበት ወራት ከተፈጸመ በኋላ ግን ኃይልና ክብርን ሕይወትን ያገኙበት ዘንድ በመፍራት በማክበር ይባረኩበት። ካህናትና ዲያቆናት ምዕመናን ሁሉ በየጊዜው ይባረኩበት። ካህናትና ዲያቆናት ቢባረኩበት ክብርና ሞገስ ባለሟልነትን ይጨምርላቸዋል። በሽተኞችንም እስከ ማዳን፣ ሙታንንም እስከ ማስነሳት፣ አጋንንትንም እስከ ማውጣት ደርሰው ድንቅ ድንቅ ተአምራትን ያደርጋሉ። ምዕመናን አባታቸው በተባረኩበት በዚህ መስቀል ቢባረኩ ልጆቻቸው እስከ 12 ትውልድ ድረስ ይድናሉ። መካን ሴትም ብትኖር በዚህ መስቀል ከተባረከች ለእናት ለአባታችሁ የሚታዘዙ ይሆናሉ። መጽሐፍ የጾመ የጸለየ የለመነ በእውነት ዋጋውን ያገኛል እንዳለ በጾምና በጸሎት በልመና በስግደት ለፈጣሪያችሁ የሚገዙ ልጆችን እኔ እሰጣለሁ። እግዚአብሔርም ለወዳጁ አባታችን ዘርአ ቡሩክ በምድራውያን ጥበበኞች በተሰራ በእጁ በያዘው በዚህ መስቀል ላይ ለሌሎች ቅዱሳን ያልሰጠውን ክብርና ስልጣን እንደሰጠው ለእኛም ክብርና ኃይልን በእውነት ለዘላለም ይስጠን። የአባታችን የአቡነ ዘርአ ቡሩክ መልክ እግዚአብሔር ያደነቀውና ለዓለም ጆሮ ያሰማው ለስም አጠራር ሰላምታ ይገባሃል። የክርክር እሳትን የምታጠፋ ዘርአ ቡሩክ ውሃ አምላክ ካመነጨው ከጸጋ ምንጭ እጠጣ ዘንድ ካንተ ጋር ካሉት አንዱ ይጥራኝ። የመቀስ ስለት ላልነካው ከጦርና ከሾተል ስለት ይልቅ ስለት ያለው የምንጭ ስለት ያላረፈበት ለራስ ጠጉር ሰላምታ ይገባሃል። የምዕመናን እስራኤል ገዢ ሙሴ ዘርአ ቡሩክ የማይደነቁ ግብፅና ጣኔዎስ ባንተ ቁጣ ተደነቁ። ክህነቱ እንዳማረ እንደ ነቢዩ ሳሙኤል ራስ ጸጉሩ ላማረ ለራስ ሰላምታ ይገባል። የኤልያስ ሀብትን የተቀበልክ ዘርአ ቡሩክ ኤልሳ የዓለም ባህር በደል ሞገዱ በተነሳ ጊዜ እንዳልፍበት ጸጋ መርከብን ስጠኝ። ለብርና ለወርቅ ምስል ያልሰገዱ የሦስቱ ወጣቶች ፊት ለሆነ ፊት ሰላምታ ይገባል። የቅዱሳን እንጨቶች መሰላል ዘርአ ቡሩክ ዘግባ ጠላቶች የምስራቅና የምዕራብ ሕዝቦች የበረሃ እንጨቶች መብረቅ ቃልህ መቼ ይጥላቸዋል? የኪሩብ ቅንድቦች በሆኑና እንደነርሱ ከባድ እንቅልፍን ለናቁ ቅንድቦች ሰላምታ ይገባሃል። ከሐመልማል አምልኮት ጋር የተዋሃደ ዘርአ ቡሩክ እሳት በዓለም ሲና ሙሴ ልቦና ባየ ጊዜ ፈጽሞ ተንቀጠቀጠ። ውሃን ከሚያፈሱ ከሁለቱ ሰይፎች መካከል ወደ ሰማይ የሚመለከቱ ላይኖች ሰላምታ ይገባሃል። ስቃይን የታገስ ኢዮብ ዘርአ ቡሩክ ችግረኛን ውደደኝ፣ ምግብንም ስጠኝ፣ ወንድሞች ግን ናቁኝ። በሁሉ የተሰበኩ የወንጌል ቃላትን የማዳመጥ ለሚወዱ ጆሮች ሰላምታ ይገባል። የገሞራ እሳት ያላቃጠለ ዘርአ ቡሩክ ሎጥ ልቦናዬ ሳራ ከጽድቅ አብርሃም በስተቀር በሀገሯ ሌላ ሰው አልፈለገችም እኮን። መሬርን ባለሚያፈስባቸው ጉንጮች ሰላምታ ይገባሃል። በሃይማኖት ሙዳይ ውስጥ ያለ ዘርአ ቡሩክ ሽቶ ፀሐይ ከባህሪዋ ጋር ትገዛልሃለች። አቤቱ በመገዛት ነገር የተሸለሙ ሰዎች ግን ተዋቸው፣ በላያቸው ላይ ገንዘብ ዕውቀት አለና። ከሔዋን ሰው የሆነ የቃል ሕይወትን ሽቶ ማሽተት ለሚወዱ አፍንጮች ሰላም እልሃለሁ። የምርኮና የፄዋዌ አርበኛ ዳዊት ዘርአ ቡሩክ ጥጃ የእናቱ ጊደር ጡት እንደሚተማመን ምሕረትና በረከትን እንሆት ተማመናለሁ። መንግሥተ ሰማያትን የሚያወርስ አዲስ ወንጌል በአንተ እስትንፋስ ፈጽሞ ለሚናገሩ ከንፈሮች ሰላምታ ይገባል። ትጉ የነፍስ መሬት ገበሬ ዘርአ ቡሩክ ኢየሱስ ክርስቶስ ጉብኝትን ችላ እንዳላለ ትንሽ ልጅህን በየጊዜው ለመጎብኘት ችላ አትበለኝ። አንደበቱ የለመደ ገንዘቡ ከኪሩብ አፍ ሰምቶ ፈጣሪውን ለሚያመሰግን አፍ ሰላምታ ይገባል። ልዮንና ቆሬን የምትጠላ ብፁዕ አባታችን ሆይ በቃልህ ዛሬ ብታዛቸው ድንጋዮች እንደ እንጨት ፍሬ በሰጡ ነበር። በከንፈር የተሸፈኑና ልማዳቸው ሳቅ ላልሆኑ ከንፈሮች ጋር ፈጽሞ አንድ ያልሆኑ ጥርሶች ሰላምታ ይገባል። መምረርን የማታውቅ ዘርአ ቡሩክ ወይኔ እስራኤል በፈርዖን ፊት ባህር እንደተሻገሩ መርከብ ያጣሁ እኔን የእሳት ባህር አሻግረኝ። ሁል ጊዜ ከማይተኙ ከእሳታውያን ፈረሶች አንደበት ጋር
አንድ ለሆነ አንደበት ሰላምታ ይገባል። የልጆችን ምግብ የሚሆን አዝመራን የምትሰበስብ ዘርአ ቡሩክ ዮሴፍ እስራኤል ከአንተ ብር ከተቀበሉ በኋላ ወደ አንተ ቢመጡ አትርሳኝ። ሕጸጽ ከሌለባቸው ከእሳታውያን ኪሩቤል ጋር ቃልህ ለሚስማማ ቃል ሰላምታ ይገባል። ሃይማኖት በርን የምትጠብቅ ዘርአ ቡሩክ መልአከ ኤልሳ በዮርዳኖስ ንዕማንን ከለምጽ እንዳነጻ ኢትዮጵያና ግብፅን ከስራቸው አንጻ። ከሽቶ ይልቅ ያማረ መዓዛ ያለውና ከዕጣን ይልቅ እንደ አዲስ አበባ ለሚወድ እስትንፋስ ሰላምታ ይገባሃል። አባት ሆይ መላው አዕዋፍ እንደሚዋለዱ ልጅህን የአዳይ ፈጣሪ ልጅ የተከለው ጽጌረዳ አድርገኝ። ጥበብ ጽዋን ለጠጣ ጉሮሮ ሰላምታ ይገባሃል። ለልጆቹ አማረ የመለኮትን ነገር ተናገረ በደልንም የማታውቅ ዘርአ ቡሩክ ሕፃን ጸጋ ወደ ሰማይ ሲመለከት ደስታ ፀሐይን ያየ የለም። ጥበብ ተአምርን የሚተረጉም ጌታ እግዚአብሔር በትከሻህ ላይ ላስቀመጠው አንገት ሰላምታ ይገባሃል። የትዕግስትና የጥበብ መምህር ዘርአ ቡሩክ የሰማይ መልአክ ከዚህ በፊት በዓለም ፈጥኖ እንዳለ ወሰደ። የብርሃን ግምጃን የሚለብስ የሙሴ ወንድም የአሮን ትከሻ ለሆነ ትከሻ ሰላምታ ይገባል። ቅድስት ሥላሴን የምታገለግል ዘርአ ቡሩክ መልአክ ለዓለም ራምሴ ብቻ ሳይሆን በሚያስፈራ በጥቂት ወራት ጊዜ ልጆችን ጎብኝ። ጥበብ የሰራችውን የብርሃን ልብስ ለለበሰ በጫጉላ ልብስ ለማይሸፈን ለጀርባ ሰላም እልሃለሁ። የታወቀ ቀን ገዢ ዘርአ ቡሩክ አባት ሆይ ምዕመናን በብርሃን ሥራቸው እንዲሰሩ ወደ ምዕራብ ልማድ በመግቢያ ጊዜ ያለቅሳሉ። በእንባ ውሃ የራሰ የንጉሥ ዳዊት ደረት ለሆነ ደረት ሰላም እላለሁ። የነፍስ ልብስ የማጠቢያ ዘርአ ቡሩክ ውሃ የውሃ ዳር በአሸዋ እንደምትጸና እንዳልታወክ በአዲስ ሥልጣንህ አጽናኝ። በይሁዳ ተወልዶ በይሁዳ የታወቀ የፈጣሪ መለኮት ጭን ለሚሆን ጭን ሰላምታ ይገባሃል። መስቀል እንግዳን የምትቀበል ዘርአ ቡሩክ አብርሃም ቀማኞች ልብ አፌን እንዳይገፉኝ ያለምንም ገንዘብ በቤት ውስጥ አሳድረኝ። ለቡራኬ ለተዘረጉና በእንጨት መስቀል ላይ ለተሰቀሉ እጆች ሰላምታ ይገባል። የአርብ ወይን የክርስቶስ ፍሬ ዘርአ ቡሩክ አንተን በልቦና አፍ ለሚወድ እናቱ ምሕረት ናት፣ አባቱም ሕይወት ነው። የጼኑ ገዳም እንስሳ በድምፁ ጩኸት የሚሸነፍ የኃይለኛ አንበሳ ክንድ ለሚሆን ክንድ ሰላምታ ይገባል። በአራት በሮች ላይ ተሾም ዘርአ ቡሩክ ብርሃን የሚከበው ምስራቅ ቦታን ከመረጥካቸው ሰዎች ጋር ለማየት ተመኘው። በረሃውን የሚያናውጽና በድምፁ የሚያንቀጠቅጥ የጓደኛው አንበሳ ጡንቻ ለሆነ ጡንቻ ሰላምታ ይገባል። የአዲስ ሥራ ቤት ዘርአ ቡሩክ ሩጫው ግድያ መንገድ የሆነ ጠላት እንዳይገለኝ በአንተ ኃይል ጦሩና ሸቶሉ ይውደቅ። ክርክርን እስኪያጠፋ ድረስ የተአምራትን ሥራ ምድርን ለመለካት ትሕትና ገመድን ለያዘ ለክንድ ሰላምታ ይገባሃል። መደገፊያን የማታውቅ ዘርአ ቡሩክ መቅደስ ጸጋ ልብስህን ስላለበስከኝ ካንተ ቃል ኪዳን ቋንቋን ወስጄ አለቅሳለሁ። የቅዱሳን ነፍስ የሚመግበው የመስቀል ዘይት መጭመቂያ ለሆነው መሃል እጅ ሰላምታ ይገባሃል። የእርግት ኃይል የተሰጠው ኤልያስ ዘርአ ቡሩክ ፈራጅ እግዚአብሔር በወገኖቹ ላይ በፈረደ ጊዜ ካንተ በቀር ሌላ ዳኝ የለኝም። የህሊና ታቦት ማደሪያ የተሰወረች መቅደስ ጥበብን ለመስራት ለሚፋጠኑ ጣቶች ሰላምታ ይገባሃል። የእስራኤል መና አባትና የኃይል ደመና መጋረጃ በጎዳና በተራበው ጊዜ ተገለጽ፣ በጥሜም ጊዜ የቃና ወይን መጠጥ ሁነኝ። ከበረድ ለሚነጹና ከንጹሐን ብርሌዎች ንጹሐን ለሚሆኑ ልጆች ጥፍሮች ሰላምታ ይገባሃል። የደም ቃል ምሳሌ አባት ሆይ አብርሃም ካህን ከመልከ ጼዴቅ ወይንን እንደተቀበለ ከወርቅ ጽዋ ቃል ኪዳን እቀበል ዘንድ ጥራኝ። በመስቀል አልጋ ላይ ለሚያርፍና እንደ እርሱ ዘወትር በከብቶች በረት ለሚተኛ ጎን ሰላምታ ይገባሃል። የብዙ ምዕመናን እረኛ ትጉህ ዘርአ ቡሩክ ወደ ኃጢአት ገደል እንዳይሄድ የደነደነ ከብት ሰውነቴን ጠብቀው። የተሰወረ የመለኮት ምስጋናን ይጠብቅ ዘንድ ከመላእክት ጋር እጅግ ቃል ኪዳን ለገባ ሆድም ሰላምታ ይገባል። የተበደሉትን የምታስደስት ፈራጅ ዘርአ ቡሩክ ሾተሎች ወደ ሥጋይ እንዳይገቡ ሃይማኖትህ የጽድቅ ጋሻ የጦር ልብስ ይሆነኝ። ከሕያው ፈጣሪ ዘንድ በተሰጠች ሀብት የዓለምን ሐሳብ ለሚመረምር ልብ ሰላምታ ይገባሃል። የጎልማሳ ነፍሴ ኃይል ዘርአ ቡሩክ ኩናት ዮናታን እንዲሸሽ ጦር እንዳደረገችው ከጽኑ ጠላቶች ሸሽ ዘንድ ልብ ስጠኝ።
ወደ ሰሜን በምትነድ በባቢል ጉድጓድ ጋን ውስጥ በእሳት እንደተፈተነ ለኩላሊቶች ሰላምታ ይገባል። ምክርን የነገርህን ዳንኤል ዘርአ ቡሩክ ሊሰሟት ለወደዱ ሰዎች አማረ ሽቶና የተወደደ ወይን ሆነቻቸው። የይቅር ባይ አምላክ ምሕረትን ስለ ልጆቹ ስለሚያስብልና ሰላምታ ይገባል። ኢሎፍሊ ልዮንን ያስደነገጠ ዘርአ ቡሩክ ሶምሶን ፍየል ሰውነቴን የሃይማኖት ቅጠል ይበላ ዘንድ የገዳይ ነብር ንስጥሮስን አፍ እንዴት ተጸየፈው። ስለ ቀናች ሃይማኖት እንደ እሳት ለሚያቃጥሉ አንጀት ሰላምታ ይገባል። የወይራ ግንድ ቅርንጫፍ ጳውሎስ ዘርአ ቡሩክ በደም የተሸለመች የተራቆጠች ያልሆነች የኔሮን ዘመን ሰይፍ እንዴት ቆረጠችው። የአንድ መለኮት ገንዘብ ለሆነ ለሆድ ዕቃ ሰላምታ ይገባል። የሰብልዮስ ወገኖች ሊሰርቁት አልቻሉም። ተአምርን የምታደርግ የመንፈስ ቅዱስ ልጅ አቤቱ አንተ ሞገዱ የሚያስፈራ ጥልቅ ከሆነው ከሲኦል ባህር ውስጥ የሙታንን ነፍስ ከወረዱ በኋላ ታወጣቸዋለህ። ሕያው እግዚአብሔር ሥራውን ከመግለጹ አስቀድሞ በሆድ መካከል ላስቀመጠው ገብርህም ሰላምታ ይገባል። በማስተማርና በመናገር የተለየ ክቡር ዘርአ ቡሩክ እናትህ በእውቀት ኤርትራ ዳርቻ ከቆመች ዘንድ ነፍሴ የሙሴት ከበሮ መታች። ሰይፉ ቅናት ነውና የዓለምን ሰይፍ ለማይታጠቅ ወገብ ሰላምታ ይገባሃል። የፍጹም የሃይማኖት ፍሬ ልምላሜ ዘርአ ቡሩክ በደም ጊዜ ሕዝቦቿን ከደም ታነጻ ዘንድ ኢትዮጵያ ገዳም እጆቿንም ካንተ ትዘረጋለች። የጥበበኛ እሴይ የልጅ ልጅ በሆነ በሰለሞን እጅ ያማሩ ቤተ መቅደስ ምሰሶች ለሆኑ ጭኖች ሰላምታ ይገባሃል። ከሱራፌል አርአያ የያዝህ ዘርአ ቡሩክ ለያና ራሄል ያዕቆብን እንደተከተሉት ከሶርያ ሀገር ወጥቼ ፍለጋህን እከተልሃለሁ። በስግደት በማይደክሙና የድካም ሥራ ለማያገኛቸው ጉልበቶች ሰላምታ ይገባሃል። ዜማ የሚጣፍጥ ዘርአ ቡሩክ ያሬድ ሳሙኤል ሳኦልን በባማ እንደቀባው ልጅህን የሰማይ በረከት ሽቶን ቀባኝ። ያለ አንድ እግዚአብሔር የቀና መንገድ በስተቀር በባዕድ መንገድ ላልሄዱ እግሮች ሰላምታ ይገባሃል። ከብዙ ጻድቃን ተለይተ የተመረጠ ዘርአ ቡሩክ መቋሚያ በረድና ብትርህ እሳት የጠላቶች የአይሁድ እህል ነፍሳቸውን ያጥፋ። በቃል ኪዳንና በመሐላ ነፍስ ባረገች ጊዜ ሰረገላን ለማይፈልግ ተረገዝ ሰላምታ ይገባሃል። የሕግጋት አዕዋፍ መሰብሰቢያ ዘርአ ቡሩክ ሾላ እግዚአብሔር የተከላት ዕፅ ተአምርህ በቅጠሉ አይድኑ ዘንድ ሕሙማንን ይፈልጓታል። የሹም አብርሃም ልጆቹ በተመሩበት በብሩህ ደመና የሚጫን ተረገዝ ሰላምታ ይገባሃል። የአስፈሪ መብረቅ ባለቤት ዘርአ ቡሩክ ክረምት በገደል አለት ውስጥ እኔ እንዳልወድቅ የቃል መዓት ጦር በጠላቴ ላይ ሰልጥን። ከጌጦቻቸው ጥፍሮች ጋር ለእግር ጣቶች ሰላምታ ይገባሃል። የነፍስ መርከብ እግር ዋናተኛ ዘርአ ቡሩክ የገዳም አሞራዎች ገደልን እንደሚፈልጉ ጠላቶቹ በፈለጉ ጊዜ አባቴ ልጅህን አትርሳኝ። ለማየት የሚያስፈሩ ኃይላት ክንፋቸውን ዘርግተው ዘወትር የሚከቡት ቁመት ሰላምታ ይገባሃል። መንፈስ ቅዱሳዊ መጽሐፍን የምታውቅ ዘርአ ቡሩክ አንተ አፍ የሆነው ስለምትረዳኝ ጠላቶች ዘወትር ቢያመጡብኝ አልፈራም። በተወለደ ጊዜ እንደ ፀሐይ ብሩህ የሆነ የሙሴ መልክ ለሆነ መልክ ሰላምታ ይገባሃል። የትልቋ ምድረ ርስት ገዢ ዘርአ ቡሩክ ኢያሱ ለጣዖት ከተገዛ ከበደለኛ ከነዓን በቀር አቤቱ የተገዢ እስራኤል ልጅ በአንተ ተዋረሰ። የነነዌ ሕዝብ ካጠፋ ከሊቀ መላእክት ቅዱስ ሚካኤል ጋር አንድነትን የሚያመሰግን ለነፍስ ጻት ሰላም ላለው አባቴ የመለኮት ወጥመድና የአውሬ ንስጥሮስ ውድቀት የደዌና የሕማም ነፋስ ነፍስ እንዳያውካት ምሕረት ምሰሶ መካከሏ ይቁም። አደባባዩን የረጅም ሰማይ ብርሃኖችን የሞሉት በአንድ ነቢይ ሥጋ ለሆነው ለሥጋ በድን ሰላምታ ይገባሃል። የተክለ ሃይማኖት ልጅ ጻድቅ ዘርአ ቡሩክ ከኃጥአን ዘመዶች ጋር ቃልህ የናቀ የወይን ቦታው ጊንጦችን ያፍራ። እግዚአብሔር እንደተናገረ ሽቶ ለተረበበ ለሥጋ መግነዝ ሰላምታ ይገባል። ፍቅር ገመድህ የሚስብ ዘርአ ቡሩክ በመራቆት ጊዜና በከባድ ችግር ጊዜ የጸጋህ መብልና የአዲስ ልብስህ መጠን ተስፋ ይቆረጥ። የአብ ሰረገላ ኪሩብ ለሚጠብቀው መቃብር ሰላምታ ይገባል። የርግብ ማርያም ልጅ ዘርአ ቡሩክ ኮከበ ጽድቅ ሰብአ ሰገል ካህናት ከጥበብ በረት ወደ ሰርግ ቤት መራሃቸው። ልቤ የተመኘውን ልቦና የሚወደደውን የሰጠኝን ሥራ እንሆ ፈጸምኩ።
የጻድቅ ንጉሥ ሰለሞን ቤተ መቅደስን ከሠራ በኋላ ለኪራም 20 ሀገሮች እንደሰጠው ዘርአ ቡሩክ አባቴ የለመንሁን ነገር ስጠኝ። የቅዱስ ዘርአ ቡሩክ አምላክ ሆይ ከሥጋና ከነፍስ መከራ ለዘላለሙ በእውነት ጠብቀኝ፣ አሜን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ አንድነት ለዘላለም በላያችን ላይ ይድር፣ አሜን።